ዳጣ በዛሬው ዕለት በቁጥጥር ስር ውላለች። እንዳለ ወርቆችን ዘርፋ ስለሄደች ኤቢም እዛ ቤት እንድትቀመጥ አትፈልግም። ምክንያቱም ደግሞ ከናታን ጋር ቅርርብ እንዲኖራት ስለማትፈልግ ኤቢ ናታንን ለራሷ ለማድረግ ግዴታ ዳጣን እዛ ቤት ወርቅ ሰርቃለች ብላ ማስወጣት ነበር የምትፈልገው። ኤቢም እናቷ ክላስ ገብታ እንዳለ ወርቆችን ሙጥጥ አድርጋ ወስዳ ዳጣ ወሰደችው። ዳጣ ሌባ ነች ለማስባል ነበረ። እናም እናቷ ክላስ ያለውን ወርቅ እንዳለ ወሰደችው። ዳጣም ሌባ ነች አስባለቻት። የኤቢ እናትም ገብታ ወርቆቿን ስታይ እንዳለ ልቅምቅም ተብለው ጠፍተዋል። እናም በጣም ትጮኻለች። ያዙ ይልቀቁኝ፣ ፖሊስ ካልመጣ እንዳለ ወርቆቼ ተዘርፍ ያለው እያለች ትጮኻለች። ኤቢም ከአባቷ ተደብቃ ፖሊስ ትጠራለች። ዳጣም ምንም በማታውቀውና እንዲሁም ደግሞ በሌለችበት በፖሊስ እጅ ከፍንጅ ተያዘች። ዳጣም ይሄ ነገር አዲስ የሆነባትኝ ያየችውን ማመን አቃታት። በጣምም ደነገጠች። ናታንም ጋር አብረው መጽሐፍ ለመግዛት ወጥተው ነበረ። ኤቢም ዳጣ ናታን ጋር አብራ በመሄዷ በቅናት በተነሳሳ ሌባስ ብላ እስር ቤት እንድትበሰብስና እንዲሁም ደግሞ ከዛ ቤት እንዳትመለስ አደረገቻት። የዳጣ እናትም በጣም ትደነግጣለች። እናም ምን ነው ባልመጣሽ በቀረብሽ ልጄ ከዚህ ሁሉ ችግር ውስጥ አትገቢም ነበር ባትመጪ ትላታለች። አሁን በሚያሳዝን ሁኔታ የኤቢ እናት በጣም ተናዳለች። እንዴት ይሄ ሁሉ ሀብት ንብረቴ ወርቄ ጠፍቶ ስንት ዋጋ የከፈልኩበትንና የለፈውበትን ሀብቴን አጣለው በማለት ነበረ። የዳጣ አባትም እስኪ እባካችሁን ተረጋጉ፣ ይሄን ወርቅ እኮ ስትሰርቅ አላያችኋትም፣ እናም መረጋጋት አለባችሁ በማለት ይላችኋል። እኔ ሁሉን ነገር አስተካክላለሁ፣ እባካችሁን ቀስ ብላችሁ መጠየቅ አለባችሁ ይላል የዳጣ አባትም። ኤቢና እናቷም አባዬ ምን እያልክ ነው ደግሞ ትላለች። አባቷን ብድግ አድርግና አንቺ ደግሞ ዝም በይ ባክሽን፣ ቆይ እስኪ ምን ተረጋገጠና ይላታል። ኤቢንም በጣም ተቆጣትኝ። አሁን ግን ደግሞ ባላወቁትና ባላሰቡት ሰዓት ናታንና ዳጣ ወደ ቤት እየመጡም ይገኛሉ። ዳጣም ናታንን እዚህ ቤት ምን ትሰራለህ ብላ ትጠይቀዋለች። ናታንም አባቱ በጣም እንደሚወደውና መለየት እንደማይፈልግ ይነግራታል። የዳጣ አባትም በጣም ጥሩ ሰው እንደሆነና እንዲሁም ደግሞ የአባቱ ጓደኛ እንደሆነ ከዚህ ትምህርቱን እንዲከታተል እንደላከው ነገራትኝ። ዳጣም ደግሞ በጣም ይገርማል አለችው። ናታንም ብድግ አድርጎ አንቺስ ቤተሰቦችሽን አግኝሽ እንዴ? ደግሞ የጎዳና ልጅ አትመሲም ይላታል። በጣም በመገረም እንዴት ብላ ትጠይቀዋለች። እና በጣም ቆንጆ ልጅ ከሆነሽ ሲላትኝ ኧረ እባክህ ነው እንዴ ብላ ትጠይቀዋለች በድጋሚ። ናታን እኔን እንደዚህ አትበለኝ፣ በቃ አታስኮርመመኛ እኔ እፈራለሁ ብላ ትለዋለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ዳጣ ሌባ ነች ተብላ በፖሊስ ቁጥጥር ስር ውላለች። ምንም በማታውቀውና እንዲሁም ደግሞ ባልሰራቸው ነገር ኤቢ በቅናት የተነሳ ከናታን ጋር ያላትን ቅርርብ ስላልወደደችውና እንዲሁም ደግሞ ከቤት እንድትቀመጥ ስላልፈለገች አሁን ላይ ሌባስ ብላታለች። እናም ወርቆችን እንዳለ ለቃቅማ ራሷ ይዛ ግን ደግሞ ዳጣ ሰረቀች ወይም ደግሞ እሷ ነች ይህ ሁሉ ነገር የወሰደች በማለት ዳጣን በፖሊስ ቁጥጥር ስር አውላታለች። የዳጣ አባትም ቆይ ግን እስኪ ተረጋጉ፣ በምን ታወቀና ነው? ቀስ ብለን ብናይ ይሻላል፣ ደግሞ ነገሮችን ሁሉ እኔ ያስተካክላቸዋለሁ በማለት ይመልስላቸዋል። አደል በቃ አባዬ እንደዛ ነው የምትለው ትላለች። ዳጣም ናታንን አታስኮርምመኝ እፈራለሁ ካለችውም ናታንም ብድግ አድርጎ እንዴ ቆይ ግን እኔ እኮ አታፍርም ዱርዬ ናትኝ ብዬ እያልኩ ነበረ፣ ለካ እንደዚህ ፈሪ ነሽ እንዴ ብሎ ይላታል። ደግሞ በዛ ላይ ደግሞ ቆንጆ ነሽ ስላልኩሽ ነው እንዴ ይላታል። ኧረ እባክህ ትለዋለች። አዎ እውነቴን ነው ዳጣ በጣም እኮ ቆንጆ ነሽ ይላታል። ናታንም በቃ ተይው ግን ስለ ቤተሰቦችሽ
ቤተሰቦችሽን አገኘሽ ብሎ ይላታል። ዳጣም በጣም ትደነግጥና በቃ ስለሱ ተወውና አሁን እየመሸ ነው፣ ወደ ቤታችን እንሂድ ትለዋለች። ደግሞ መሽተዋል፣ በታክሲ እንሂድ አይደል ብላ ጠይቀዋለች። ከታክሲ ልቅስ ወክ እያደረግን ብንሄድ ይሻላል ይላታል። እሷም ተስማምታ እሺ በማለት ወክ እያደረጉ ብዙ መንገድ ተጓዙ። ናታንም በተደጋጋሚ ቀና ብሎ ዳጣን እያየ እውነት ግን በጣም ቆንጆ ነሽ እኮ፣ ግን እኮ የጎዳና ልጅ አትመሲም። እውነት ለመናገር አንቺ የጎዳና ልጅ እንደዚህ ካማርሽ እኛ የቤት ልጆች እንዴት እንሆን ብሎም ይላታል። ወይ ግን ሙድ እያስክ ነው አይደል ብላ ትለዋለች። እውነቴን ነው ምልሽ ከምሬ እኮ ነው እያለ እያወሩ መንገዳቸውን ቀጥለዋል። ወደ ቤትም እየሄዱ ያለ ዳጣ መጽሐፉን እንዳልቀደደችውና እንዲሁም ደግሞ በስተት እንደሆነ ናታንም ተረዳ። በጣም እሷ እራሷ ኤቢ ነች ቅደጂውና እንዲሁም ደግሞ በቲክቶክና እንዲሁም በሶሻል ሚዲያዎች ትፈምሻለች ያለችኝ ብላም ትላለች። እኔ ለመቅደድ ፈልጌው አይደለም ብላ ትላለች። ኤቪም በጣም ትክዳለች። እንዴ ራሷ ነች እኔ የማውቀው ነገር የለም ብላ ኤቢም ትመልሳለች፣ ትክዳለች። ዝም በላትኝ ቪዲዮም እየቀረጸችው እሷ ነች እያሉ ሁለታቸውም ተያይዘው መጣላት ጀመሩ። ሁለታቸውም ሲጣሉ ናታንም በጣም ይደነግጥና ቆይ ግን እኔ ባለውበት ደግሞ ልትጣሉ ነው እንዴ ብሎ ሁለታቸውንም ይገላግላቸዋል። ዳጣም ጥላ ትወጣለች። ናታንም እሺ ኤቢ ቆይ እሺ እሷ እንኳን ቢያንስ ምንም ነገር አታውቅም፣ ቋንጭ ግን እያወቅሽ እንዴት ቀረሻት ቪዲዮ ይላታል። ሳሎን ላይ ቁጭ ብለው እያለ ዳጣም ፎቶ ይላክላታል። ዳጣም በጣም ትደነግጥና እባክህን ይቅርታ አድርግልኝ፣ እኔ እኮ ይሄን ነገር ፈልጌ አይደለም እያደረኩት ብላ ትመልስለታለች። እሺ ታዲያ እንዴት መጽሐፍ ይቀደዳል? መጽሐፍ በስነ ስርዓት ተከብሮ ይቀመጣል፣ ይነበባል። ምክንያቱም ደግሞ መማሪያ ስለሆነ በስርዓት ነው መቀመጥ ያለበት ይላታል። በጣም ትደነግጥና የእውነት እኔ እኮ አውቄ አይደለም እባክህን ይቅርታ አድርግልኝ ትለዋል።